ውስጥ ነው ሶፍ ብዬ የልብ ቅርጽ ምልክት አደረኩለት። ይሄ የተረገመ ውሻ ከዛ ምን አድርጎ ላከልኝ? ያው እዚህ ጋር እንደምትመለከቱት በአንድ ጊዜ እይታ እንዲጠፋ አድርጎ ላከልኝ። አሁን ይሄን ስክሪንሾት ማድረግ አይቻልም፣ ምንም ማድረግ አይቻልም። ብቻ ከፍቼ እኔ አየሁት ማለት ይጠፋል ወዲያው። እዚህ ጋር እንደምትመለከቱት ያው እንዲጠፋ አድርጎ ነው እንትን ያለው። ወዲያው ሾፍኩት። ግብረ ሰዶም ነው፣ በግብረ ሰዶም የተመለመለ ወጣት ነው። እመነኝ ይሄን እንደሆነና እንዳልሆነ ይሄን ሰሙ ሲወራበት አብዛኞቻችሁ ሰምታችሁ ወደ አዳማ ብሎኛል። ስለዚህ እሱ ነው አይደለም የሚለው ነገር በድምጽ ደውዬ የማሰማችሁ ነው። የእሱን ድምጽ የምታውቁ ሰዎች ማለት ነው ተከታተሉ። ታድን ግን አንተ ቅሌታምና ባለጌ ሰው ነህ። አንተ ጋዜጠኛው ቅሌታምና ባለጌ ሰው ነህ። ለምን እንደዚህ እንደምታውቃል? አንዳንዴ የሰው ልጅ በብዙ ሶፊሻ ገባላ ኬላለው ቼክ አድርገው በቃ ቶሎ በል ግን እሺ፣ እንዳይመሽብህ ታክሲ እንዳታላ እኮ በቃ ዝም ብለህ እንትን በላሽ የሞላ ላይ በዚህ በተመሳሳይ ጾታ ግንኙነት ከሁለት ወይም ከ3 ሳምንታት ገፋቢል ከወራት በፊት የኢትዮጵያ ሴቶች ብሔራዊ ቡድን ጉዳይ ሰምተን እንግዲህ ብዙዎቻችን አዝነን ብዙዎቻችን የተለያዩ ሀሳቦችን እያነሳን ያወራንበት የአብዛኞቻችን ትኩረት የሳበ ጉዳይ እንደነበረ ትረሱታላችሁ ብዬ አላስብም። ታዲያ ይህ ነገር በሚያሳፍር መልኩ አሁንም እየሰራንበት ባለመሆኑ እየተስፋፋ ይገኛል። እንግዲህ እንደዚህ አይነት ጉዳዮችን በዚህ በማህበራዊ ድረገጽ መተግበሪያዎች ላይ ይዞ መውጣት ምን ያህል አሳፋሪ እንደሆነ በኔ ቦታ ሆናችሁ ብታዩት ትረዳላችሁ ብዬ አስባለሁ። እንግዲህ ጋዜጠኛ ሶፎንያስ ዋሲሁን የተባለው ጋዜጠኛ ሁላችንም በተለያዩ የሚዲያ ጣቢያዎች ላይ የምናውቀው በእንደዚህ የግብረ ሰዶማዊ ወይም ደግሞ በተመሳሳይ ጾታ ግንኙነት ላይ እንዳለ የሚያሳዩ ድጋሚ አዳዲስ መረጃዎች ወጥተዋል። ሰላም የተከበራችሁ እና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ፣ ኢትዮጵያውያን፣ ኤርትራውያን ወንድም እህቶቼ በአገር ውስጥም በውጭም ያላችሁ በቅድሚያ የከበረ ሰላምታዬን እያቀረብኩ ዛሬም እንደተለመደው ከአዳዲስና አነጋጋሪ ወቅታዊ ጉዳዮች ጋር ተመልሰን መተናል። ቪዲዮ እንደተለመደው ላይክ በማድረግ እንዲሁም ሀሳብ አስተያየታችሁን ወንድማዊ የታይም ምክራችሁን ኮሜንት ሴክሽን ላይ በማጋራት አለፍ ሲልም እንግዲህ ስራዎቼ ከተመቻችሁ ቤተሰብ ያሉናችሁና ቻናሉን ሰብስክራይብ ያደረጋችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። የዛሬው ጉዳያችን እንግዲህ አሳሳቢና አንገብጋቢ ከመሆኑ የተነሳ ቪዲዮ እንግዲህ ጉልበትና ለተለያዩ ብዙሃን ሰዎች ተደራሽ እንዲሆን ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። ወደ ቪዲዮ። ህዝቡ ተቆጥቷል። አሻም ቲቪና ትርታ ኤፍኤም ጋዜጠኛ ሶፎንያስን በአስቸኳይ ከስራ እንዲያግዱ ጠንካራ ጥሪ ቀርቧል። ምክንያቱ ደግሞ ጋዜጠኛው ከኢትዮጵያ ባህልና እሴት ውጪ ነው የተባለ ተግባር ሲፈጽም የሚያሳይ የቪዲዮ ማስረጃ ወጥቷል በሚል ነው። ግብረ ሰዶም ነው፣ በግብረ ሰዶም የተመለመለ ወጣት ነው። እመነኝ አሁን ቪዲዮዎች በሱ ዙሪያ መውጣታቸውን ስላየው አይደለም። እኔ ቀድሜ ተናግሬያለሁ። የዛሬ ዓመት ተኩል አካባቢ እከታተለው ነበር። የግብረ ሰዶማውያን ማህበር ውስጥ ነበረበት። ሂዱና ጉግል አድርጉ ከፈለጋችሁ። ታመ ቢሆንም ደግሞ እንደዚህ አይነት ነገር ውስጥ ላይ ብዙዎቹ የሚቀሩት በቃ ስትለከፉ በዛው ትቀራላችሁ። ስለዚህም እግዚአብሔር ካለህበት ህመም ካለህበት አስጸያፊ ከዚህ ዘግናኝ ነገር እግዚአብሔር ያንጻ፣ እግዚአብሔር ያውጣክ። እመቤቴ ታድን ግን አንተ ቅሌታምና ባለጌ ሰው ነህ። አንተ ጋዜጠኛው ቅሌታምና ባለጌ ሰው ነህ። ለምን እንደዚህ እንደምታውቃል? አንዳንዴ የሰው ልጅ በብዙ ነገር ህይወቱ ሊበላሽ ይችላል። በብዙ ነገር ሳይፈልግ እንደዚህ አይነት ነገር ውስጥ ይወጣል። አይኑን ድቅቅ ፍጥጥ አድርጎ መጥቶ ንጹሃንን ሰው ሲያስጠቁርና ሲያስጠምድ ሳይ ይናደዳሉ። አሁን የዛኔ አንተ በጣም ጻድቅ ንጹህ ሰው ነበር የምትመስለው። ስለዚህ ንግግርህ፣ ኢንተርቪው አሰጣጥህ፣ ቅልስልስ ማለትህ እኛ እንድናምንህና ከጎን እንድንቆም አደረግክ፣ ግን አዋረድክ። የተመለከትናቸው ቪዲዮዎች ከሰዓታት በፊት የተለቀቁ ጋዜጠኛ ሶፎንያስ ዋሲሁንን የተመለከቱ ሰዎች ወይም ደግሞ በማህበራዊ ድረገጽ መተግበሪያዎች እነዚህ የህዝብን ትኩረት የሳቡ ጉዳዮች ላይ ትኩረታቸውን ወይም ደግሞ ኮንተንታቸው በዛ ዙሪያ የሆኑ ሰዎች የሰጡት ሀሳብ አስተያየት ነበር። ታዲያ ጋዜጠኛው ግብረ ሰዶማዊነት መሆኑን በይፋ ያረጋገጠበትን ቪዲዮ ተመልክተን ብንመለስ ትውልዱን የመጠበቅ ኃላፊነት እንዳለበት እንደ አንድ
ዜጋ እንግዲህ ይህንን ጉዳይ ተመልክተን ስንመለስ የተለያዩ ጥሩ ሀሳቦችን ትውልዱን ከመጠበቅ አንጻር እንድንሰጥ ስለሚያግዘን ቪዲዮውን እንግዲህ ተመልክተን ብንመለስ የተሻሉ ሀሳቦችን እናነሳለን ብዬ ስላሰብ ቪዲዮውን ተመልክተን እንመለስና የራሳችንን ሀሳብ አስተያየት ጠቅለል አድርገን የምንሰጥ ነው የሚሆነው። አንድ ጌ የሆነ ሰውዬ ቀጥሮኝ በጣም የምታውቁት ታዋቂ በዚህ ሚዲያ ላይ የምናውቀው አርቲስት ነው። ያው ጋዜጠኛ ነገር ነው። ብዙዎቻችሁ ስለሱ ትከራከሩለታላችሁ። ስክሪንሾት አድርጌ አሳያችኋለሁ ያወራኝን ነገር በሙሉ። እኔም እንደነሱ ሆኜ አውርቼዋለሁ ማለት እኔም ልክ እንደ ጌ እንደሆንኩ አስመስዬ እያወራሁት ነበርና የሚያወራውን ነገር በሙሉ ስክሪንሾት አድርጌ ያስቀመጥኩት አለ። እያንዳንዱን አነብላችኋለሁ። አሁን ከአዲስ አበባ ተነስተ ና ችግር የለውም እኔም አምሮኛል ብዬ አውርቼው እየመጣ ነው። ከዚህ በኋላ የምር እየመጣ ከሆነ ይሄ ቪዲዮ ከቤቴ ስወጣ ነው እሱን ለማግኘት እየቀረስኩ ያለሁት። ምንድነው የምናደርገው? ብራዘር ያለ ነግሬዋለሁ፣ ጓደኞች ያሉ እንዳለ ተቀጣጥረናል። ልክ ሲመጣ ጠብቀን ዶቅ አመድ ነው እናበላው ማለት ነው። አመድ በአመድ አረጌ አንከባልዬ እኛ ኢትዮጵያኖች እንደዚህ አይነት አስነዋሪ ነገር እንደማይመቸን አሳያችኋለሁ። ተከታተሉ። እሺ ያው እዚህ ጋር እንደምትመለከቱት ይሄ የሱ የቲክቶክ አካውንቱ ነው። መጀመሪያ በዚህ ነው በውስጥ ያወራኝ። ሶፎንያስ ዋሲሁን ይላል። ምናልባት ቲክቶክ ላይ ሄዳችሁ ሰርች አድርጋችሁ ማየት ትችላላችሁ። ወደ 41100 አካባቢ የሚጠጋ ፎሎወር አለው። ያው ፎቶንም እንደምትመለከቱት የሱ የራሱ ነው ማለት ነውና በዚህ አካውንት ነው ሪኩዌስት ተጠይቄ ስገባ እንዴት ነህ ደህና ነህ የሚል ጽሁፍ ያየሁት ማለት ነው። አሁን ከዚህ በመቀጠል እያንዳንዱ ያወራውን አሳያችኋለሁ ማለት ነው። እንግዲህ ተመልከቱት። እዚህ ጋር ደህና ነህ ወይ እንዴት ነህ ብሎኝ ነው። ደህና ነኝ ደህና ነህ ስለው ይኸው እንደምታዩት አለው ልክ ካለኝ በኋላ ፈታ እንበል ብሎ ላከልኝ። ከዛ ከታች እንደምትመለከቱት እንችላለን ሶፊሻ በምን መልኩ አልኩኝ። ይሄንን ያልኩት እኔ ለምንድን ነው እኔ ይሄንን የወሰድኩት የነበረው ፈታን በል ሲለኝ አይ ቲንክ የሆነ ፈታሾ የሚል ፕሮግራም ጀምሮ ነበርና እዛ ላይ ምናልባት ኢንተርቪው ላድርግህ አይነት መሰለኝ። ምክንያቱም ትንሽ እኔም ሶሻል ሚዲያ ላይ ስለምንቀሳቀስ ምናልባት ያንን ነገር አይቶ ሊሆን ይችላል ብዬ እሺ ያልኩት። ደስ ይለኛል እንችላለን ሶፊሻ በምን መልኩ ስለው ደስ የሚል ምንድን ነው ብሎ ጠየቀኝ። ኧረ ሶፊሻ አታወዛግበኝ፣ የጠየቀኝና ሐሳቡን ያነሳው እኮ አንተ ነህ፣ ፈታን በል ያልከው እንዴት ነው ብዬ ጠየቅኩት ማለት ነው። ከዛ ያው ይሄን ብዬ ስጠይቀው የመለሰልኝ ምላሽ ምንድነው የሆነ ያልገባኝ በቃ አይነት ነገር አስቦኝ መሰለኝና ቶ በቃ ብሎ ሲልክልኝ ወዲያው የሆነ ነገር መጠራጠር ጀመርኩኝ ማለት ነው። ከዛ በኋላ ለምን አታስረዳኝም ሶፊ ምንም ችግር የለም ብዬ ነፃ ሆኖ እንዲያወራኝ ለማድረግ ሞከርኩኝ ማለት ነው። ከዛ በኋላ ምንድነው ያለኝ ቴሌግራም ዩዘር ኔም አለክ ወይ ብሎ ጠይቀኝ። አዎ አለኝ ብዬ ያው እንግዲህ ከላይ እንደምትመለከቱት የኔን ዩዘር ኔምን ፍሬዘር ፈቃዱ ብዬ ላኩለት ማለት ነው። ከላኩለት በኋላ ወዲያው ነው በቃ ሰከንድ ራሱ አልፈጀበትም። እዚህ ጋር እንደምትመለከቱት በቴሌግራም መጣ። ፍሬ አለኝ ወይ ሶፊ አልኩትኝ። ከዛ በኋላ ደህና ነህ ወይ አለኝ። አለሁልህ ሶፊዬ አንተ እንዴት ነህ አልኩትኝ። ከዛ አለሁልህ ፍሬዬ ብሎ ልብ ቅርጽ ላከልኝ ማለት ነው። እንግዲህ ምን ማለት ነው? አንድ ወንድ ልብ ቅርጽ ለአንድ ወንድ የሚልክበት ምን ምክንያት አለው? ከዛ እዚህ ጋር እኔም ወዲያው ነው በቃ ይሄ ሰውዬ ጌን አልኩኝ። ከአንዳንድ በቃ የሆነ ቡሽቲ መሆን አለበት ብዬ ስላሰብኩኝ ወዲያው ስራ፣ ቤተሰብ ምናምን ሁሉ ሰላም ነው ደግሞ ስላገኘው በጣም ደስ ብሎኛል ብዬ ቴክስት አደረኩለት። ነገር ግን የጠረጠርኩት ነገር አለ። እሱ ምን ብሎ መለሰልኝ? እኔም ደስ ብሎኛል ብሎ ጻፈልኝ ማለት ነው። ከዛ ወዲያው ምንድነው ያልኩት? እሺ ሶፊዬ ያው አንተ ባታውቀኝም እኔ አውቃለሁ በምትሰራቸውና በምታቀርባቸው ነገሮች አድናቂ ነኝ ብዬ ላኩለት። ከዛ የት ሄድክብኝ ብሎ ልብ ቅርጽ አድርጎ ላከልኝ ማለት ነው። ምን ማለት ነው ልብ ቅርጽ አድርጎ መላክ ማለት? ከዛ እንደምትመለከቱት ያው እንግዲህ እሺ ሶፊዬ ያው አንተ ባታውቀኝም እኔ አውቃለሁ በምትሰራቸውና በምታውቃቸው ነገሮች አድናቂ ነኝ ብዬ ስልክለት እሺ የኔ ውድ ብሎ ከታች ላከልኝ ማለት ነው። እንግዲህ ተመልከቱ ከላይ ጀምሮ የሚያወራበት አወራሩ በጣም የቀነዘረና የማይሆን አይነት ንግግር ነው ሲያወራኝ የነበረው ማለት ነው። እኔም ያው ጉዱሌ ብዬ በቃ የሆነ ነገር ስለተረዳው አወጣጥቼውም ቢሆን አዋርደዋለሁ ብዬ ስላሰብኩኝ እኔም እንደሱ መስዬ ለማውራት ተገደድኩኝ ማለት ነው፣ እንደ ጌ ሆኜ ማለት ነው። ከዛ ወዲያው ምንድነው ያለው? እኔም የምትሰራቸውን ሾርት ቪዲዮ አያለሁ ብሎ ለቀቀልኝ ማለት ነው። ኦኬ ከዛ ንግግራችን ቀጠለ። ደግሞ ሰውነትክ ምንድነው የሚለው እዚህ ጋር ተመልከቱ። ሰውነትክ ሄርሊ ነው ብሎ ላከልኝ ማለት ነው። ይሄ ውሻ እያያችሁ ነው አይደለ? ደግሞ ሰውነትህ ሄርሊ ነው ሲለኝ
እኔም ወዲያው ስለተረዳሁት ምንድን ያልኩት ኦ ሶፊዬ በጣም ደስ ብሎኛል ስለምትከታተለኝ ካልኩት በኋላ አዎ ሶፊሻ ሄርሊኖ አይነት ነገር ብዬ አወራሁት። ምክንያቱም ገብቶኛል፣ ይሄ ሰውዬ በቃ ቡሽቲ እንደሆነ ገብቶኛል፣ ይሄ ሰውዬ ጌይ እንደሆነ ተረድቻለሁ። ስለዚህ የሆነ ነገር ደግሞ የሚገርማችሁ ነገር ይሄንን ስክሪንሾቱን ሊያጠፋው ይችላል ብዬ ስላሰብኩኝ እያንዳንዷን የምናወራውን ነገር ስክሪንሾት እያደረኩኝ ወዲያው ነበር ሳስቀምጥ የነበረው ማለት ነው። ከዛ ምን አለኝ መልሶ በጣም ነው የሚያምረው ብሎ አለኝ። ከዛ በኋላ አደል አልኩት እኔ ደግሞ ከዛ ወዲያው አደል አዎ ብዙ ሰው ይወዳል፣ አንዳንዱ ደግሞ ይጠላል፣ ምኑ እንደሚጠላ ባይገባኝም ብዬ ያው የሱን እንትን አጸደቁለት። ይሄ በቃ ችግር የለም እውነት ነው በጣም ያምራል። ያው እኔም እንደ ጌይ ብዬ ልሁን ብዬ ራሴን አስቤ ማለት ነው። ምክንያቱም በዚህ መንገድ ካላወራሁት ደንብሮ ሊቀር ይችላል። ሶ እኔ ደግሞ ያው ብዙ ሰው እንዲጠነቀቅ ስለምፈልግ እውነቱን ማወጣጣት ስለነበረብኝ አዎ አልኩት። ወዲያው ምን ብሎ መለሰ? ያ በተለይ የደረት ብዙ ነው አይደል ብሎ ላከል። የደረት የጸጉር ደግሞ የአጋጣሚ ጉዳይ ሆኖ እኔ ሰውነቴ በሙሉ በጸጉር የተሸፈነ ነው እስከ አንገቴ ድረስ ማለት ነው። ሰውነቴ እንዳለ በጸጉር የተሸፈነ ነው። አዎ ምናምን ብዬ ያው መለስኩለት ማለት ነው። ከዛ ምንድን ያለኝ ያው እኔም እንደለመደው እንዲሻፍድ ብዬ ስላሰብኩኝ ምንድን ያልኩት አዎ እንዳለ ከእግር ጥፍሬ ጀምሮ እስከ አንገቴ ይደርሳል ብዬ አወራሁት። እንግዲህ አስቡት ወንድ ልጅ ሆነን እንደዚህ ስናወራ፣ ወንዶች ሆነን እንደዚህ ስናወራ እኔ አውቄ ነው ሆን ብዬ እንደዚህ እያወራሁት ያለሁት ምክንያቱም ቀንዝሮበት እንደሆነ ገብቶኛል። ስለዚህ እኔም ማስጨረስ ስለነበረብኝ እንደውም እንዲጓጓ ብዬ አዎ ከእግር ጥፍሬ ጀምሮ እስከ አንገቴ ድረስ ነው ያለው ብዬ አወራሁት ማለት ነው። ኔክስት ምንድን ነው ያለው? ያው እዚህ ጋር እንዳያችሁት ዋው ይኮሰኩሳል አለ። ይሄ ውሻ የሚኮሰኩስ ይኮስኩስ። ምናልባት ይሄን ቪዲዮ እየሰማሁ ከሆነ ገና እኔ እናንተ አንላቀቅም። እሺ ይሄ ለኔ የክብር ጉዳይ ነው። ገብቶሃል? አንተ ውሻ በክት ማትረባ አገኘሃለሁ። ደግሞ ቆይ ብቻ አሳያችኋለሁ። ፋይናሊ እንዴት አድርገን እንደቀጠቀጥ ነው አሳያችኋለሁ እያንዳንዱ ነገርና ያ ይኮሰኩሳል ብሎ እኔን ያወራኛል። በጣም ጥሩ ምንም ችግር የለም። እኔም እያስቀጠልኩት ነበረ። ቀጥሎ ምንድነው ያልኩት ወይ ደግሞ ምንድነው ያለኝ? ያው ከላይ እንደምታዩት አንድ ቀን አየዋለሁ አለ ይሄ ውሻ። ከዛ በኋላ እንዴታ በደስታ ብዬ እኔም ልብ ቅርጽ አድርጌ ላኩለት ማለት ነው። ያው እንደዚህ ልብ ቅርጽ ምናምን ሲያዩ ይቆምባቸው የለ እንደዛ ብዬ ላኩለት። ከዛ እዳስሰዋለሁ ብሎ ላከ። ያው እንግዲህ እየተመለከታችሁት ነው የሱ አካውንት ነው ሶፊ ይላል ከላይ። ከዛ ምፈልግ ከሆነ አልኩት ያ አለኝ ይሄ ውሻ። ከዛ ስታይል ብዬ ልኳለሁ። እዛ አካባቢ መቼስ እጅብ ያለ ነው አለኝ። እዛ አካባቢ ማለት ከታች ብልት አካባቢ ያለውን ጸጉር ማለት ነው። እንደዛ ሲል ምንድነው ያልኩት? ምን ጥያቄ ያለው ብዬ ላኩለት። ከዛ ምን ብሎ ላከ? ዋው አሳየኝ ብዬ አላስጨንቅህም ብሎ ሲል እኔ ምን አልኩት መልሼ እንግዲህ ካልክ እኔም እይ ብዬ አላስጨንቅህም ብዬ መለስኩለት። ከዛ ምን ብሎ መለሰ? በእውነት አሳየኝ የገመትኩት ነገር ስላለ ነው ብሎ ልብ ቅርጽ አድርጎ ላከ። ከዛ እኔ ወንድማችሁ ምን ብዬ መለስኩለት? እንዲህ በቀላሉማ አይሆንም ማለት ትንሽ እንዲጓጓ ብዬ ስላሰብኩ እንዲህ በቀላሉማ አይሆንም ብዬ ጻፍኩለት። ወዲያው ምን ብሎ መለሰልኝ? ያው እዚህ ጋር እንደምትመለከቱት እኔም አሪፍ በርገር እልክልሃለሁ አለ። ያው በርገር ማለት ቂጡን ነው ገብቷችኋል። በአጭር ቋንቋ ቂጡን ይሄ የተፖሸረ ቂጡን ሊልክልኝ እልክልሃለሁ ብዙ ያልተነካካ ነው ብሎ ላከልኝ ማለት ነው። ባይሆን እኔ ምን አልኩት? ከዛ ባይሆን በርገሩን ከላክልኝ እኔም አጣጥቤ አደራርቄ እልክልሃለሁ ብዬ ትንሽ እንዲጓጓ አደረኩት። እሺ ያለኝ። ከዛ አፍጥኗ ሶፍ ብዬ የልብ ቅርጽ ምልክት አደረኩለት። ይሄ የተረገመ ውሻ። ከዛ ምን አድርጎ ላከልኝ? ያው እዚህ ጋር እንደምትመለከቱት በአንድ ጊዜ እይታ እንዲጠፋ አድርጎ ላከልኝ። አሁን ይሄን ስክሪንሾት ማድረግ አይቻልም፣ ምንም ማድረግ አይቻልም። ብቻ ከፍቼ እኔ አየሁት ማለት ይጠፋል ወዲያው። እዚህ ጋር እንደምትመለከቱት ያው እንዲጠፋ አድርጎ ነው እንትን ያለው። ወዲያው ሾፍኩት። ምን አይነት የተረገመ ቂጥ እንደላከልኝ ብታዩት ማለት ነው። እርግም ያለ ቂጥ፣ የሚያስጠላ ቂጡን ላከልኝ። ከዛ እኔ ምን ብዬ ላኩለት? ካየሁኝ በኋላ ዋው ምናምን ብዬ ላኩለት። በቃ ያበደ ነው አይነት ነገር ማለት ነው። እንደምጓጓ አስመስዬ ላኩለትኝ። ከዛ ወዲያው ማውራቻችንን ቀጠለን ማለት ነው። ከዛ ዋው ካልኩት በኋላ ቪዲዮ እንደተመለከትነው ለመስማትም ሀሳብ ለመስጠትም በሚያሳፍር መልኩ ምክንያቱም ካደግንበት ከኖርንበት ከወጣንበት ማህበረሰብ ብሎም ከሃይማኖት ከእምነት ተቋማቶቻችን ከምንከተለው ስርዓትና እንግዲህ ሃይማኖት አንፃር የሰማኑም እንግዲህ ከሰማን በኋላ የምንናገረው ነገር እስከሚያቅተን እንደዚህ አይነት አሳፋሪና አስነዋሪ ነገሮችን ተመልክተናል። እንግዲህ ጉዳዩ በዚህ ብቻ አያበቃም። ታዲያ ይህ እንግዲህ ሶፎንያስ ዋሲሁን የተባለው ጋዜጠኛ በስተመጨረሻ ከዚህ የቻት ግንኙነት በኋላ ወይም ደግሞ እንደዚህ ካወራውና አስመስሎ ሁሉም ነገር ከተፈጸመ በኋላ በአካል መጥቷል። በአካል ከመጣ በኋላ ምን አይነት ነገር ተፈጸመ የሚለው ሁላችንንም የሚያጓጓ ጉዳይ ስለሆነ እኔም ቪዲዮውን ይዤ መጥቻለሁ። እሱን ከተመለከትን በኋላ ጠቅለል አድርገን ሀሳባችንን ቀጥታ ወደ መስጠት ነው የምናልፈው። ቪዲዮውን ጨርሰን እንመለስ።
ያው ዛሬ ማች እንጠብቅሃለን። ሩም ይዘን ሻወር ታጥበን ያልከኝ አይደለ? ታጥቤ ጠብቄያለሁ። ተጣጥሎ ጠብቀኝ ብለኸኛል። ያው ተጣጥኜ እየጠበቅኩ ነው። ያው በጣም የከፋው ምን ያለው ሰው ጨምርብኝ። እንዴት እንካ እግዚአብሔር በበቃ ያለ ይሄን ነገር ቁም ነገር የምሬን እኮ ብሎኛል። እግዚአብሔር ይጥፋል ይሄ እንደሆነና እንዳልሆነ ይሄን ሰሙ ሲወራበት አብዛኞቻችሁ ሰምታችሁ ወደ አዳማ ብሎኛል። ስለዚህ እሱ ነው አይደለም የሚለውን ነገር በድምጽ ደውዬ የማሰማችሁ ነው። የእሱን ድምጽ የምታውቁ ሰዎች ታውቃላችሁ ማለት ነው። ተከታተሉ። ይሄ ደንጋ የነበረው ሶፊሻ ገባላ ኬላለው እስቲ ቼክ አድርገው። በቃ ቶሎ በል ግን እሺ፣ እንዳይመሽብህ ታክሲ እንዳታጣ እኮ በቃ ዝም ብለህ እንትን በላሽ የሞላ ላይ እሺ። ይሄ ድምጽ የማን ነው? እንግዲህ የሰማችሁት ድምጽ ነው። ሶፎንያስ ይባላል። ጋዜጠኛ ነው። ከዚህ ፊት ገይነ ተብሎ የሆነ ሀሳብ ተነስቶበት አይደለሁኝም ሰዎች ሰርቀውኝ ነው አካውንት ያደረገው ነው ብሎ ያወራኝ ነበረ። ያው በድምጽ አሰምቻችኋለሁ። እንግዲህ ይሄን አይታችሁ ምን እንደምትሉ ነው ያለ ማለት ነው። ተከታተሉ። ከመጣ አብረን እዚህ ጋር የምታዩት የተሰበሰበ ወጣት በሙሉ እሱን ነው የሚጠብቀው። እዚህ ጋር የምታዩት በሙሉ ታያችኋል። ሲመጣ እዚህ ጋር ዱላ ይዘናል እና እናገረዋለን ማለት ነው። ባይመጣ ይሻላል። ለማንኛውም መጣም ቀረም ግን ዞሮ እኛ ግብረ ሰዶምን እንቃወማለን። በፍጹም አንደግም። የምትሉት ነገር አለ? መጨረሻ ሲመጣ ይሻላል። ሰምታችኋል። ይመቻችሁ። እሺ እንግዲህ ማርያምን እኔ ምን አይነት ሀሳብ መስጠት እንዳለብኝ ከየት መጀመር እንዳለብኝ እስከሚያቅተኝ ድረስ ቪዲዮን አብረን ተከታትለናል። እንደተመለከትን እንግዲህ በአካል መጥቷል። ታዲያ ከዚህ በላይ ማስረጃ የለም። ከዚህ በኋላ የተለያዩ እንደ ከዚህ ቀድሞ ማስተባበያ ይሰጣል ተብሎ አይጠበቅም። ግን ሁሌም እንደምለው እንደዚህ አይነት ነገሮች እየተፈጠሩ ተመለከትን። ከዚህ በፊት ዝም አለን ወይም ደግሞ የአንድ ሳምንት አጀንዳ አደረግናቸው አለፈ። እንደዚህ አይነት ነገሮች ሲደጋገሙ ጉዳዩ ማንኛውም ሰው ከታናናሾቻችን እስከ ትልልቅ ሰዎች እናት አባቶቻችን ድረስ ስማርት ስልክ ተጠቃሚ በሆኑበት የተለያዩ የማህበራዊ ድረገጽ መተግበሪያዎችን በሚጠቀሙበት ሰዓት እንደዚህ አይነት ጉዳዮች በወራት ወይም ደግሞ በጥቂት ወራት ልዩነት ወይም በሳምንታት አጀንዳ ሲሆኑ ታናናሾቻችን ይህን ነገር ኖርማላይዝ አያደርጉትም ወይ? የመጀመሪያው ጥያቄ። ከዛስ ትልልቅ ሰዎች በእንደዚህ አይነት ነገር አይረበሹም ወይ? ሶስተኛ ደግሞ ባህል፣ ሃይማኖት፣ ያደግንበት የማህበረሰብ ስርዓት መጣሱስ እንዴት ይታያል? ከዛ በኋላ እንደዚህ አይነት ነገሮች በአራተኛ ደረጃ እንደዚህ አይነት ነገሮች መወራታቸው እኔም እዚህ ጋር ቪዲዮ ሰራ እናንተም በተለያዩ ማህበራዊ ድረገጽ መተግበሪያዎች ላይ እንደዚህ አይነት ሀሳቦችን ስትቃወሙ በአንድም በሌላ መልኩ ስለነሱ በብዛት እየተወራ ስለሆነ እንዴት ነው በተዘዋዋሪ አላማቸውን አሳካልላቸው ማለት አይደለም ወይ? ብቻ ግን ነገሩን ላለማንዛዛት የተለያዩ ቪዲዮችን ከቪዲዮ መጀመሪያ እስከዚህኛው ደቂቃ እስካሁን እስካለንበት ደቂቃ ተመልክተናል። እኔ እንደ አንድ ግለሰብ ማለት የምፈልገው ጉዳይ ቢኖር እባካችሁ እንደዚህ አይነት ነገሮችን ማጥፋት ባንችል እንኳን ተረባርበን መቀነስ ከዛም አለፍ ሲል ወደ ማጥፋት ደረጃ ልንደርስ እንችላለን። ይህ የኛን ትብብርና የኛን ኃላፊነት መሰማት ብቻ ነው የሚጠይቀው። ስለዚህ እንደዚህ አይነት ነገሮችን ስናደርግ አንደኛ ራሳችንን ስንል ቤተሰቦቻችንን፣ ታናናሾቻችንን እንጠብቃለን። ሁለተኛ የሀገራችንን ባህል እናስቀጥላለን። ሶስተኛና በመጀመሪያ ደረጃ መጠቀስ የነበረበት ወይም ደግሞ መጀመሪያ ላይ መጥቀስ የነበረብኝ ብዬ ማስበውን ሃይማኖቶቻችንን
ከየትኛውም እምነት ተከታይ ብንሆን ከቤተሰቦቻችን የወረስናቸውን ስርዓት የሚጠብቅንን ፈጣሪ እንግዲህ እዚህ ያደረሰንን ፈጣሪያችንን ሳናስቀይም ወደፊት ጥሩ ነገር እንዲደርሰንና እንዲያጋጥመን ጥሩ መንገድ ይሆነናል። እንደዚህ አይነት ነገር ሲበዛ እንግዲህ በሰዶምና በጎሞራ ላይ የተደረገውን ቅጣት በመጽሐፍ ቅዱስ ላይ ያለ ነገርና ሁላችንም በትምህርት በተለያዩ መንገዶች የሰማኑ ጉዳይ ስለሆነ ነው። ብቻ ግን እንደዚህ አይነት ሀሳቦችን ልንቃወም ይገባል። በእኛ ባህል በኢትዮጵያዊነትም እጅግ አሳፋሪና አስነዋሪ ጉዳይ ነው። ቤተሰቦች በዚህ ጉዳይ ያላችሁን ሀሳብ አስተያየት እባካችሁ ኮሜንት ሴክሽን ላይ እናውራበት፣ እንወያይበት። የተለያዩ የመፍትሄ ሀሳቦች ይነሳሉና እኛ ሀሳባችንን ስንሰጥ ማለት ነው። እንግዲህ ይህ በጣም አሳፋሪ ጉዳይ ነው። ብዙዎችን ያነጋገረ ከሰዓታት በፊት የወጣ የብዙዎቻችንን ትኩረት ስቦ የብዙዎቻችንንም ልብ የሰበረና ያሳዘነ ጉዳይ ነው። እንግዲህ በዚህ ጉዳይ እንወያይ፣ እናውራበት። ጉዳዩን መቃወምና በአጭሩ እንዲቀጭ ማድረግ ያለብን የእኛ ኃላፊነት ነው። ምክንያቱም እኛን የሚወክሉን እንደዚህ አይነት ሰዎች ሳይሆኑ ቀጣይ እንደምንመለከታቸው አባት ነውና እስኪ ቪዲዮን ተመልክተን እንመለስ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙን ጠርተን እስቲ እናመስግነው። አባታችን ሆይ ብለን አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደለንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ ጠብቀን አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ እርግቧ ቅድስት ድንግል ማርያም ሆይ፣ እመቤቴ ቅድስት ድንግል ማርያም ሆይ እመቤቴ ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል በሥጋሽም ድንግል የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽም ፍሬ የተባረከ ጸጋን የተሞላሽ እናቴ ደስ ይበልሽ። ወላዲተ አምላክ ደስ ይበልሽ። አንቺም አምላክ ደስ ይበልሽ። እኔ ደስ ብሎኝ ነው ያለሁት። ከታችም ሳይቀዘቅዘኝ ከላይም ሳይፈጀኝ ለብ ያለ ደስታ ባህር ውስጥ እየዋኘሁ ነው ያለሁት። ደስ ብሎኝ ነው ያለሁት። ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ከተከበረው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን፣ ምሕረትን፣ ተድላን፣ ደስታን፣ ጥጋብን እንዲያድለን አማልጅን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ። አያችሁ፣ ከእንደዚህ አይነት ፈጣሪያቸውን ከሚፈሩ ፈርሃ እግዚአብሔር ካደረባቸው በተለያዩ የቤተ እምነቶች ቢሆኑ ግን አንድ አምላክንና አንድ ፈጣሪን የሚፈሩ አባቶች አያቶች ካለበት ማህበረሰብ ወተን ስርዓትና ወግ ልማድ ኖሮን ከሁሉም ዓለም ላይ ካሉ ህብረተሰቦች ለየት ብለን በስርዓታችን የምንታወቅ ኢትዮጵያውያን ነንና እባካችሁ እንደዚህ አይነት አስነዋሪ ጉዳዮች ላይ ተባብረን ማጥፋት መቻል አለብን። እንደ በፊት አባቶቻችን ትውልድ እንሁን፣ ፈጣሪውን የሚፈራ ታላላቁን የሚያከብር እንግዲህ ትክክለኛና ስርዓት ያለው ትውልድን መፍጠር አሁን ላይ የኛ ኃላፊነት ነው። ታናናሾቻችን እኛን ነው የሚመለከቱት፣ እኛን ነው የሚከተሉት። ስለዚህ እንደዚህ አይነት ነገሮችን አጥብቀን መቃወም መቻል አለብን። እባካችሁ ኮሜንት ሴክሽን ላይ ይህንን የተመሳሳይ ጾታ ግንኙነት እንደምንቃወም እንግዲህ የሚያነሱ ሀሳቦችን በመጻፍ ኮሜንት ሴክሽኑ ይጥለቅለቅ። እንደነገርኳችሁ ቪዲዮ ላይክ ማድረግ፣ ቻናሉን ሰብስክራይብ ማድረግና የዚህ ቻናል ቤተሰብ መሆን እንዲሁም ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ማሳወቅ እንዳትረሱ። በተለይ
ከዚህ ቀደም በተመለከትናቸው ሀሳቦች ላይ ጥሩ ሀሳቦች ሊገኙ ስለሚችሉ ብንወያይበት ብናወራበት ደስ ይለኛል። ወደ ኔክስት ቪዲዮ። ጡት መያዣዋን እንደዚህ ከፍታ ኦልሞስት ሩብ ጉዳይ ጡት ብቻ ተሸፍኖ የተረፈው አደባባይ ላይ ታይቶ እንደዚህ ቲክቶክ ላይ መደነስ ላያሳስር ይችላል። እንደ ማህበረሰብ ግን ሞራላችንን ይነካል። የማህበረሰብን መልካም ጸባይ ይነካል። ልጆችን ጥሩ ነገር አያሳይም። ትልልቅ ሰዎችን ያዋርዳል። ትክክልም አይደለም። እንደ ማህበረሰብ ሁሉ ማህበረሰብ ወግ አለው። ስልጣኔ ይመስላል የፈረንጆቹ ይመስላል። አንዳንድ ልጆች አሁን እንደ ፈረንጆቹ አይነት ስርዓት ያለው ሰው የለም። ባይዘይ it's not normal ምናምን ነገር it's awful ምናምን ብለው በጣም የሚጸየፉ የማይሆን ነገር ስታደርጉ፣ እኛ ደግሞ ፈረንጅነት ይመስላል መሳት ነው ችግሩ። የሆነ ሚስ አንደርስታንዲንግ ያለ የመጣብን የስልጣኔን የፈረንጅነትን ስልጣኔ በመሳት ምን ተረጉመው ነገር አለ። አሁን በተለይ በጣም ያበደ በሆነ ቁጥር የሳተ በሆነ ቁጥር በጣም ብዙ ፌመስ ሆኖ ምናምን ታገኘዋለህ። እሱን መሳት ነው የማልወደው። እና ሰውን አለማክበርን ካጠራር ጀምረ እኔ 60 እና 70 ዓመት ሰው ፍሬንድ ትሄዳለህ ምናምን ሲባል መንገድ ላይ ታክሲ እንዲስቅቅ ነው የሚለኝ። ልክ ነው። ተጣልቼ ማቃሉ በስነ ስርዓት ማን አባክ ነው አንተ ፍሬንድ የምትለው ይሄን የሚያክል ሰውዬ ምናምን ቢል አረ ምን እሺ ነገር ባርይ ምናምን ይገር እንግዲህ ሙት አፍርጦ ነው የሚለኝ። እንደዛ ሲያል እንዴት አንተ የ60 ዓመት እናት ማዘሯ ምናምን እንዴት ትላለህ? እትዬ እማማ ማንን ጉዳ ማለት ምንም እንኳን አይቆጥርብንም። በፊት እንል ነበር አሁን አንልም። አልሰለጠንም፣ ብሶብናል፣ አበደን። እንደው ምንድነው የሰለበን? እንደው እኔ በጣም ብዙ ነገር ሊነሳ ይችላል። እኔ ይመስለኛል የተዛባ የዘመናዊነት ግንዛቤ መሰለኝ ከሆነ ጊዜ ጀምሮ የመጣ። ሁለተኛ ደግሞ ትምህርት የሆነ ትምህርት ፖሊሲ ሲመጣ ግብረ ገብ የሚባለው የነ ኢትዮጵያ ምንባቦች የነ አብዲሳ አጋ የነ ምናምን ስለ ጨዋነት ስለ ምናምን የሚያወራው ምንባብ ከአማርኛ ሳብጀክት ላይ ወጥቶ በሱ ምትክ የተተካው ብድርና ቁጠባ በቀለ ተበድሮ ትራንስፎርሜሽን ገብቶ ሚል በትክክል ነው። ሰመረ ባሪያው ያነሳቸው ሀሳቦች አሁን መጀመሪያ ወይም ደግሞ የቪዲዮ መጀመሪያ ላይ የተመለከትናቸው አስነዋሪና ብዙዎቻችን ያሳፈረ ብዙዎቻችን አንገት ያስደፈው የጋዜጠኛውን ጉዳይ በተለይ የተመሳሳይ ጾታ ግንኙነት ወይም ደግሞ የሰለማውያን ነገር ይነካል ብዬ አስባለሁ። እንግዲህ ሁሌም ቢሆን የሚጠቅመንን ነገር ከምዕራባውያኑ ኮፒ ማድረጉ አይከፋም። ምክንያቱም የሚጠቅሙ ነገሮች ወደ ለውጥ እንጂ ወደ ክፋት ስለማያመሩ ማለት ነው። ቤተሰቦች እንግዲህ ሁላችንም ትውልዱን የመጠበቅ ኃላፊነት አለብን። እንደዚህ አይነት ነገሮችን አጥብቀን እንቃወም። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮውን ላይክ በማድረግ እንዲሁም ለቻናል አዲስ ሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ስለነበረን ቆይታ በጣም አመሰግናለሁ። በቀጣይ ባሪፍና ማራኪ ስራዎች እስከምንገናኝ ድረስ መልካም ጊዜ። ወዳችኋለሁ። ይመቻችሁ።